ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ሰኔ 29 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናዎችን እየመራው ሀና ፍሳ አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን በትግራይ የግዳጅ አፈሳውን የተመለከቱ ተቃውሞዎች ሲቀጥሉ ኢሰመኮ በበኩሉ በክልሉ ከ18 ዓመት በታች የሆኑ ታዳጊዎች ለግዳጅ ወታደራዊ ምልመላ እየተዳረጉ ነው ማለቱን የሀገራዊ ምክክር ኮሚሽን የኢትዮጵያ ስም ሊቀየር ነው የሚለውን ጨምሮ እየተሰራጩ ነው ያላቸውን ተጨባጭ ያልሆኑ አስተያየቶች ምክክሩን አያደናቀፉም ማለቱን የፕሪቶሪያ አደራዳሪ ኃይሎች የህወሓት ቡድን ለግዳጅ ውትድርና የመለመላቸውን ህፃናትንና ሲቪሎችን እንዲለቅ ጫና እንዲያደርጉ ሁማን ራይትስ ዎች ማሳሰቡን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። በትግራይ የግዳጅ አፈሳውን የተመለከቱ ተቃውሞዎች ሲቀጥሉ ኢሰመኮ በበኩሉ በክልሉ ከ18 ዓመት በታች የሆኑ ታዳጊዎች ለግዳጅ ወታደራዊ ምልመላ እየተዳረጉ ነው አለ። በትግራይ ክልል የህወሓት ቡድን እየፈጸመ ያለው ወታደራዊ የግዳጅ አፈሳ ከፍተኛ ተቃውሞና ውግዘት እያስተናገደ ቀጥሏል። ባሳለፍነው ሳምንት አርብ በክልሉ መዲና መቀሌ ቀበሌ 05 ቡድኑ በኃይል ያፈሳቸው ወጣቶችን በአውቶቡስ ጭኖ ሲንቀሳቀስ ህፃናትና እናቶችን ጨምሮ የአካባቢው ነዋሪዎች ተቃውሞ አሰምተው እንደነበር መዘገባችን ይታወሳል። በትናንትናው ዕለት ደግሞ በክልሉ ዕደጋ ሐሙስ አካባቢ ያሉ ነዋሪዎች የልጆቻቸውን በኃይል ለጦርነት መታፈስ ተቃውመው ሰልፍ ወጥተዋል። የህወሓት ቡድን እየተዘጋጀበት ነው ለተባለው ጦርነት በኃይል የሚያደርገውን ወታደራዊ ምልመላ መሰረታቸውን በትግራይ ያደረጉ የፖለቲካ ፓርቲዎች፣ የመብት ተሟጋቾች፣ ዓለም አቀፍ ተቋማትና ጋዜጠኞች እየተቃወሙት መሆኑ ይታወቃል። አሁን ደግሞ በማህበራዊ ሚዲያ በተለይም በቲክቶክ የሚታወቁ የትግራይ ተወላጆች ይህንን ወታደራዊ አፈሳ እየተቃወሙ ይገኛሉ። ከዚሁ ጋር በተያያዘ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የህወሓት ቡድን ወታደራዊ አፈሳ አስመልክቶ ከትናንትና በስቲያ ባወጣው መግለጫ በክልሉ የሚካሄደው ሰዎችን በግዳጅ ለወታደራዊ ምልመላ ወይም ለጦርነት የማሰማራት ተግባር እንደ ጉልበት ብዝበዛና የጦር ወንጀል ሊቆጠር እንደሚችልም አሳስቧል። ኢሰመኮ ትግራይ ክልል ውስጥ የሚፈጸሙ ድርጊቶች እንዲሁም ክልሉን በሚያጎራብቱ አካባቢዎች ወታደራዊ እንቅስቃሴዎችና ግጭቶች የፈጠራቸውን አሳሳቢ የሰብአዊ መብቶች ሁኔታዎችን በቅርበት እየተከታተለ መሆኑን አስታውቋል። መግለጫው ከስደተኛ ካምፖች፣ ከጸበል ስፍራዎች፣ ከአብነት ትምህርት ቤቶች፣ ከአብያተ ክርስቲያናት እንዲሁም በርካታ ሌሎች ሰዎችን ደግሞ ከገበያ ስፍራ፣ ከወጣቶች ማዘውተሪያ ማዕከላትና ቤት ለቤት በሚደረግ አሰሳ በማፈስ ወደ ወታደራዊ ካምፖች እንዲገቡ ተደርጓል ብሏል። በተጨማሪም በግዳጅ ከሚታፈሱ ሰዎች መካከል አብዛኞቹ እድሜያቸው ከ18 ዓመት በታች መሆናቸውን በግኝቱ ማረጋገጡን ኢሰመኮ ገልጿል። የሀገራዊ ምክክር ኮሚሽን የኢትዮጵያ ስም ሊቀየር ነው የሚለውን ጨምሮ የተሰራጩ ያላቸውን ተጨባጭ ያልሆኑ አስተያየቶች ምክክሩን አያደናቅፍም አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ጀምሮ የሚካሄደውን ዋናውን ሀገራዊ የምክክር ጉባኤ ቅድመ ዝግጅት ማጠናቀቁን ዛሬ ሰኔ 9 2018 ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። ለ4 ሳምንታት ይዘልቃል የተባለው የምክክር ጉባኤ በአዲስ ዓለም አቀፍ ኮንቬንሽን ማዕከል 4000 ተወካዮች በተገኙበት እንደሚካሄድም ነው የተገለጸው። ለዋና ጉባኤ ተሳታፊዎችም ከባለድርሻ አካላት ጋር በመተባበር ምቹና አስተማማኝ የህፃናት ማቆያ፣ ትራንስፖርት፣ ጤና፣ ምግብ፣ የማረፊያና ልዩ ልዩ የአገልግሎት ዝግጅቶች መጠናቀቃቸውን መግለጫውን የሰጡት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። በመሆኑም የጉባኤው ተሳታፊዎች እየተላለፈ ባለው ጥሪ መሰረት እስከ ሐምሌ 1 ቀን 2018 ዓ.ም ድረስ አዲስ አበባ ከተማ በመግባት ለኮሚሽኑ ሪፖርት እንዲያደርጉ ጥሪ አቅርበዋል። በጋዜጣዊ መግለጫው ወቅትም ከጋዜጠኞች ውሳኔ የሚመስሉ አስተያየቶች እየተሰራጩ ነው በሚል ለቀረበላቸው ጥያቄ በሰጡት ምላሽም ውሳኔ የሚመስሉ መረጃዎች በተለያየ መንገድ እየወጡ ነው፣ ነገር ግን ከምክክሩ ከሚወጡ ምክር ሀሳቦች በፊት ምንም የሚወሰን ውሳኔ አይኖርም ብለዋል። ፕሮፌሰር መስፍን አያይዘውም የኢትዮጵያ ስም ሊቀየር ነው የሚሉ አይነት መረጃዎች ሲወጡ እንመለከታለን፣ ነገር ግን ምንም የተወሰነ ውሳኔ የለም፣ እንዲላሉ መረጃዎች እውቅና አንሰጥም ሲሉ አስረድተዋል። ስለዚህ ቅድም ውሳኔ የሚመስሉ መረጃዎች ይወጡ ነው የሚባለው
ምንም አይነት ውሳኔ በአሁኑ ሰዓት የለም። እንሰማለን እኛም እንግዲህ በእናንተው በኩል ይደርሰናል። የኢትዮጵያ ስም ሊቀየር ነው። ኧረ በጭራሽ ማን እንዳነሳው አናውቅም። ይሄ የሚቀይረው አይመስለኝም እንጂ እነኛ 4000 ሰዎች ናቸው ማንዴት ተሰጣቸው። ምናልባት እነሱም እንኳን ሊወስኑ ካልተቻለ በሌላ ሜካኒዝም የኢትዮጵያ ህዝቦች በጋራ የሚወስኗቸው ጥያቄዎች ወይም መልሶች ሊኖሩ ይችላል። ውጤቶች የሚመጡት 4000 ያህሉ ተመካካሪዎች ተመካክረው ምክር ሀሳባቸውን ሲያቀርቡ ነው ያሉት ፕሮፌሰር መስፍን ከዚያ በፊት የሚነገሩ ንግግሮች የሂደቱ አካል አይደሉም፣ ምክክሩንም አያደናቅፉም ሲሉም አብራርተዋል። በተመሳሳይ በመድረኩ ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት ከኮሚሽኑ ኮሚሽነሮች መካከል አንዱ የሆኑት ኮሚሽነር መላኩ ወልደማርያም በበኩላቸው ሰዎች በምክክሩ ዙሪያ ውሳኔ የሚመስል መረጃ ሲሰራጭ እናያለን፣ ይህ ግን በምክክሩ ላይ ተጽዕኖ አያሳድርም፣ ሂደቱንም አያደናቅፍም ብለዋል። የምክክር ሂደቱ ማንም ገብቶ የሚያንቦጫርቀው አይደለም ያሉት ኮሚሽነሩ ተመካካሪዎች በነፃነት ነው የሚመክሩት ሲሉም ገልጸዋል። ውሳኔ የሚመስሉ ነገሮች ማን ሰጠ፣ እንዴት ተሰጠ፣ መቼ ተሰጠ ዝርዝር መረጃ ባይኖረኝም ማንም ይስጥ ማንም ይሄን ሂደት ግን ሊያደናቅፍ አይችልም፣ አይፈቀድም። ይሄ ሂደት የራሱ የሆነ ያሰራር ስርዓት አለው፣ የሚሄድበት መንገድ አለው እና ሰዎች ሂረንዴር ውሳኔ የሚመስል ነገር ሊያስተላልፉ ይችላሉ። ግን በሚመጡት ተመካካሪዎች ላይ ባይዘው ተመካካሪዎች ነው የምንላቸው። አመካካሪዎች ተመካካሪዎች እሱን ያዙልኝ። የሚያመካክሩት አዋዮች የምትሏቸው አመካካሪዎች ናቸው። የሚመጡት ሰዎች ደግሞ ተመካካሪዎች ናቸው። በሀገራቸው ጉዳይ የሚመካከሩ ናቸውና በእነሱ ላይ አንዳችም ተጽዕኖ ሊያሳድር በማይችል መልኩ ነው እየተሰራ ያለው። የተመካካሪዎች ነፃነት ተጠብቆ የአመካካሪዎች ነፃነት ተጠብቆ በተቀረጹት አጀንዳዎች ላይ ከዚህ ቀደም ዲክሌር ባደረግናቸው አጀንዳዎች ላይ ምክክር የሚደረግበት ሂደት ነው። ስለዚህ ማንም የፈለገውን ሊወስን ይችላል። ብዙ ነገር ሊባል ይችላል። እንሰማለን፣ እናንተም እንደምትሰሙት ብዙ ነገር ሊባል ይችላል። ያ ግን በፍጹም በዚህ ሂደት ላይ ጥላ እንዲያጠላ አንፈቅድም፣ አይፈቀድም። ይሄ ሬስት አሹርድ ማለት ነው። በፍጹም ማንም እንደፈለገ ገብቶ እንደፈለገ ሊያንቦጫርቀው የሚችልበት ሂደት አይደለም። ተመካካሪዎች በነፃነት በግልጽነት የሚነጋገሩበት የሚመካከሩበት በቀረቡላቸው አጀንዳዎች ላይ ተመካክረው አንድ ምክረ ሀሳብ ይዘው የሚወጡበት ሂደት ነው። የፕሪቶሪያ አደራዳሪ ኃይሎች የህወሓት ቡድን ለግዳጅ ውትድርና የመለመላቸውን ህፃናትንና ሲቪሎችን እንዲለቅ ጫና እንዲያደርጉ ሂዩማን ራይትስ ዎች አሳሰበ። የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች በኢትዮጵያ ትግራይ ክልል የህወሓት ቡድን እድሜያቸው 16 የሆኑ ህፃናትን ጨምሮ በሲቪሎች ላይ ያነጣጠረ የግዳጅ ውትድርና ምልመላ ዘመቻ እያካሄደ መሆኑን ገልጾ ቡድኑ ቢያንስ ከሚያዝያ 2018 ዓ.ም ጀምሮ የቀድሞ ተዋጊዎችን ወንዶችንና ታዳጊዎችን እያገተ መሆኑን ገልጸዋል። የህወሓት ቡድን አባላት በቀን በሚያካሂዱት ኦፕሬሽን ታዳጊዎችን ጨምሮ ሲቪሎችን እንደሚይዙ፣ ለዚህ የግዳጅ ምልመላም የቀድሞ ተዋጊዎችን ዝርዝርና የሰፈር መረጃ ሰጪዎችን እንደሚጠቀም ቃለ መጠይቅ አደረኩላቸው ካላቸው ሰዎች ለመረዳት መቻሉን አስታውቋል። የቀን ሰራተኞች፣ አርሶ አደሮች፣ የባጃጅ አሽከርካሪዎችና ለነዋሪዎች ውሃ የሚያቀርቡ ወጣቶች ከተያዙት መካከል እንደሚገኙበት የጠቀሰው የድርጅቱ ሪፖርት ግንቦት 17 ደግሞ በማዕከላዊ ትግራይ ቆላ ተንቤን አቅራቢያ የጸጥታ ኃይሎች ባህላዊ ወርቅ አውጪዎች ስራቸውን እንዲያቆሙ ቀደም ብለው ካዘዙ በኋላ በደርዘን የሚቆጠሩትን ማሰራቸውን እማኞች እንደነገሩት አብራርተዋል። እንደ ሂዩማን ራይትስ ዎች ገለጻ አዲስ የተመለመሉ ግለሰቦች መጀመሪያ ላይ በአስተዳደር ቢሮዎች፣ በትምህርት ቤቶች ወይም በእስር ቤቶች ውስጥ ከቆዩ በኋላ በሰሜን ምዕራብና በደቡብ ትግራይ ወደሚገኙ ወታደራዊ ማሰልጠኛ ካምፖች ይወሰዳሉ ብሏል። በሂዩማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌቲሺያ ባደር የህወሓት ቡድን ወንዶችና ታዳጊዎችን በግዳጅ ለመመልመል የሚያካሂዱት ዘመቻ በክልሉ ውስጥ የፍርሃት ድባብ እየፈጠረ ነው ያሉ ሲሆን የቡድኑ አመራሮች ዘመቻውን በአስቸኳይ እንዲያቆሙና ያለ ፍላጎታቸው የተመለመሉትን ወደ ቤታቸው እንዲመልሱ ጥሪ አቅርበዋል። ድርጅቱ በምልመላ ውስጥ ታዳጊዎች መካተታቸውን በተመለከተ ያለውን ስጋት የገለጸ ሲሆን እድሜያቸው ከ15 ዓመት በታች የሆኑ ህፃናትን መመልመል ወይም ለጦርነት መጠቀም በዓለም አቀፍ ህግ መሰረት
የጦር ወንጀል ነው ብለዋል። ድርጅቱ በተጨማሪም ህወሓት በቅርቡ ያወጣውንና የግዳጅ ውትድርና አገልግሎትን የሚፈቅደውን አዋጅ ተችቷል። ሂዩማን ራይትስ ዎች ለአፍሪካ ህብረት፣ ለፕሪቶሪያ አደራዳሪ ኃይሎች ጨምሮ ለዓለም አቀፍ ታዛቢ አካላት ጥሪ ያቀረበ ሲሆን የህወሓት ቡድን አባላት የግዳጅ ውትድርናውን እንዲያስቆሙ፣ ያለ ፍላጎታቸው የተመለመሉ ህጻናትና ሲቪሎችን እንዲለቁ፣ የግዴታ ውትድርና አዋጁን እንዲያነሱና በተፈጸሙ ጥሰቶች ላይም ምርመራ እንዲያደርጉ ጫና እንዲፈጥሩ አሳስበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የህወሓት ቡድን በትግራይ ክልል የ12ኛ ክፍል ፈተናን በራሴ ፈትናለሁ ቢልም የትምህርት ምዘናና ፈተናዎች አገልግሎት ግን ፈተናው ከሐምሌ 22 ጀምሮ እንደሚሰጥ ማስታወቁን፣ የአማራ ክልል መንግስት የሰላም አማራጭን ለሚቀበሉ ታጣቂዎች ችግሮችን በሰላማዊ መንገድ ለመፍታት አሁንም ዝግጁ መሆኑን ማስታወቁን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። ጽምዶ የተሰኘው ጸረ ኢትዮጵያ ቅንጅት ዋና ባለቤት የግብጽ ገዢ መደብ ነው ያሉት ፊልድ ማርሻል ብርሃኑ ጁላ ሰራዊታችን ከምንጊዜውም በላይ ዝግጁ ነው ሲሉ ተናገሩ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊት የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከምንጊዜውም በላይ ዝግጁ ነው ሲሉ ተናግረዋል። ጠቅላይ ኢታማዦር ሹሙ ይህንን ያሉት የኢትዮጵያ ብሔራዊ መከላከያ ኮሌጅ በደህንነትና ስትራቴጂ ጥናት ዘርፍ ያሰለጠናቸውን 4ኛ ዙር ሰልጣኝ ከፍተኛ መኮንኖች ሲያስመርቅ ሲሆን ፊልድ ማርሻል ብርሃኑ የቀጠናውን ውጥረት የሚመለከት ወቅታዊ መልእክት አስተላልፈዋል። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ ቀጠና አካባቢ የደህንነት ሁኔታ ከምንጊዜውም በላይ የግጭት ቀጠና የሆነ እየተወሳሰበ መጥቷል ሲሉም ተደምጠዋል። ፊልድ ማርሻሉ ጠላቶቻችን ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ ዕድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ ጸረ ኢትዮጵያ ሴራ እያሳዩ ይገኛሉ ብለዋል። ጽምዶ የተሰኘው ጸረ ኢትዮጵያ ቅንጅት ዋና ባለቤት የግብጽ ገዢ መደብ ነው ሲሉም ተናግረዋል። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታ ከምንጊዜውም በላይ የግጭት ቀጠና እየሆነ እየተወሳሰበ መጥቷል። ኢትዮጵያ በቀጠናው የምትገኝ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ አገር ናት። ጠላቶቻችን ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት ለማስገደድ ኢትዮጵያ በውስጥ ጉዳዮች ብቻ እንድትጠመድ፣ በሌላ በኩል ደግሞ ጎረቤቶቻችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ዋና ጫና ለመፍጠር የሚችሉ ሴራዎችን እያሴሩ ሴራውን ወደ ግጭት እየቀየሩ አበክረው እየሰሩ ይስተዋላሉ። ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ እድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል። የዚህ ጥምረት ወይም ቅንጅት ወይም ጽምዶ ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው። በጎረቤታችን መላላክ የለመዱ መንግስታትና ቡድኖች አሁንም መላላክ አላቋረጡ። በምስራቅ አፍሪካ የነበረውና ያለው የሰላም እጦት የአንድ አዝማችና የተላላኪ ጎረቤቶቻችን እንዲሁም የውስጥ ባንዳዎች ቅንጅት ነው ያሉት ጠቅላይ ኢታማዦር ሹሙ ኢትዮጵያ ውስጥ ያለው ግጭት ለታሪካዊ ጠላቶቻችን እንጂ ለትግራይ፣ ለአማራና ለኦሮሞ ሕዝብ ከውድመት በስተቀር ምንም አያመጣም ሲሉ አመልክተዋል። ፊልድ ማርሻል ብርሃኑ ጁላ የዘመኑ የጦርነት አካሄድ ካለፉት 4 የጦርነት ትውልዶች አካሄድ በእጅጉ የተለየ ነው ያሉት ሲሆን ከፍተኛ የጦር መኮንኖችም ይህንን ተገንዝበው እንዲሰሩ አሳስበዋል። በምስራቅ አፍሪካ የነበረውና አሁንም ያለው የሰላም እጦት የአንድ አዝማች እና የተላላኪ ጎረቤቶቻችን እና የውስጥ ባንዳዎች ቅንጅት ነው። ውድ ተመራቂዎች፣ ክቡራትና ክቡራን፣ ያለ ጦርነት መዋል ማደር የማይችሉ ሽንፈት የማያሳፍራቸውና ባንዳነትን ተለማምደው የኑሮ ዘዴያቸው ያደረጉ ታሪካዊ ባንዳዎች የጠላት መጠቀሚያ ሆነው አገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ጽምዶ ገንብተው ህዝባቸውን እያጎሳቆሉ ልማትና እድገት እንዳይመጣ የሚያደርግ ግጭት እየተጋጩ ይገኛሉ። ይህ ግጭት
ለታሪካዊ ጠላቶቻችን እንጂ ለትግራይ፣ ለአማራና ለኦሮሞ ህዝብ ከውድመት በስተቀር ምንም አያመጣም። በትምህርት ቆይታችሁ እንደተገነዘባችሁት ወታደራዊ ኃይል ቁልፍ የብሔራዊ ጥቅም ማስከበሪያ መሳሪያ ነው። የዘመኑ የጦርነት አካሄድ ካለፉት 4 የጦርነት ትውልዶች አካሄድ በእጅጉ የተለየ ነው። በምሽግ ላይ እግረኛውንና ታንከኛውን መድፈኛውን አቀናይቶ እያሰለፉ መዋጋት እየቀረ በምትኩ የጠላትን መሰረተ ልማትና ኢኮኖሚ አቅም በሩቅ ማሽመድመድ የሚችሉ የረጅም ርቀት መሳሪያዎች በአነስተኛ ወጪ የተፈበረኩ የጠላትን ሰፈር እንደ ግሪሳ ወፍ በመውረር ስትራቴጂክ አቅሞችን ማዳከም የሚችሉ ሰው አልባ የአጥፍቶ ጠፊ መሳሪያዎች በኮሙኒኬሽን እና ኤሌክትሮኒክስ ዋርፌር መሳሪያዎችን በመጠቀም ጦርነትን በአጭር ጊዜ ማሸነፍ የሚቻልበት መንገድ እየቀረበ መምጣቱን መገንዘብ ያስፈልጋል። የህወሓት ቡድን በትግራይ ክልል የ12ኛ ክፍል ፈተናን በራሴ ፈትናለሁ ቢልም የትምህርት ምዘናና ፈተናዎች አገልግሎት ግን ፈተናው ከሐምሌ 22 ጀምሮ እንደሚሰጥ አሳውቋል። በወረቀት የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና በትግራይ ክልል ከሐምሌ 22 እስከ ሐምሌ 4 2018 ዓ.ም በመቀለና አክሱም ዩኒቨርሲቲዎች ውስጥ እንደሚሰጥ የሀገር አቀፍ ትምህርት ምዘናና ፈተናዎች አገልግሎት አሳውቋል። በትናንትናው ምሽት ይፋ ባደረገው አጭር ማብራሪያም በክልሉ የበይነ መረብ ፈተናዎች ከሰኔ ጀምሮ እየተሰጡ መሆኑን ገልጿል። አገልግሎቱ በማብራሪያው የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በአብዛኛው በ6 ዙሮች በበይነ መረብ በተሳካ ሁኔታ በሰላም እየተሰጠ እንደሚገኝ አንስቷል። አክሎም የተወሰኑ የመሰረተ ልማት ተደራሽነትና የኮምፒውተር እጥረት ባለባቸው አካባቢዎች በ4 ዙሮች በወረቀት ለመስጠት ዝግጅት መደረጉን አስረድቷል። በትግራይ ብሔራዊ ክልል በበይነ መረብ ለመፈተን ለተመዘገቡ 14755 ተፈታኞች በ6 ዙር ከሰኔ 23 2018 ዓ.ም ጀምሮ እየተሰጠ መሆኑን ነው ያመለከተው። የህወሓት ቡድን በኃይል በተቆጣጠረው የትግራይ ክልል ውስጥ የትምህርት ቢሮ ኃላፊ መሆናቸው የተገለጸው ኪሮስ ጉዑሽ ትናንት ሰኔ 28 2018 ባሰራጩት መረጃ በራሳችን ፈተና አውጥተን ተማሪዎችን እንፈትናለን ሲሉ ተደምጠዋል። ሆኖም የትምህርት ምዘናና ፈተናዎች አገልግሎት ትናንት ማምሻውን ባሰራጨው መረጃ በክልሉ በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ከሐምሌ 22 እስከ ሐምሌ 4 2018 ዓ.ም በመቀለና በአክሱም ዩኒቨርሲቲዎች ውስጥ በወረቀት እንዲፈተኑ ዝግጅት ተደርጓል ሲል ገልጿል። ተፈታኞች ወደ መቀለና አክሱም ዩኒቨርሲቲዎች ሐምሌ 20 2018 ላይ እንደሚገቡ ያሳወቀው አገልግሎቱ ሐምሌ 21 2018 ዓ.ም ላይ ኦሪየንቴሽን ወስደው መፈተን የሚችሉ መሆኑን ይፋ አድርጓል። የአማራ ክልል መንግስት የሰላም አማራጭ ለሚቀበሉ ታጣቂዎች ችግሮችን በሰላማዊ መንገድ ለመፍታት አሁንም ዝግጁ መሆኑን አስታወቀም። የአማራ ክልል መንግስት በወቅታዊ ጉዳዩ ዙሪያ በዛሬው ዕለት በሰጠው መግለጫ በክልሉ ባለፉት 3 ዓመታት በተከሰተው የሰላም እጦት ምክንያት በህዝቡ ላይ ከፍተኛና ዘርፈ ብዙ ሁለንተናዊ ጫና ደርሷል ሲል ገልጿል። በዚህም የዜጎች ህይወት መጥፋት፣ ታላላቅ መሰረተ ልማቶች መውደም፣ ቁጥራቸው ቀላል የማይባሉ ህጻናት ከትምህርት ገበታ መለየታቸውን ጨምሮ የተለያዩ ጉዳቶች በክልሉ ደርሰዋል ነው ያለው። የዚህ ሁሉ ውድመት ግጭትና የህዝብ ሰቆቃ መሪ ተዋናይና ጠንሳሽ የሆነው ጽንፈኛው ተላላኪ ቡድን ነው ያለው መግለጫው፣ ይህ ቡድንም ይህንን ሁሉ ግፍና በደል በህዝቡ ላይ የፈጸመው በአፈሙዝ የመንግስት ኃላፊነት ይዛለው በሚል ቅዠት ነው ብሏል። መንግስት በተሳሳተ መንገድ ተደናግረው ጫካ ለገቡ ኃይሎች በሙሉ በተደጋጋሚ የሰላም ጥሪ አቅርቧል ያለው መግለጫው፣ በዚህም በሺዎች የሚቆጠሩ ታጣቂዎች ጥሪውን በመቀበል ወደ መንግስት በመግባት ማህበረሰባቸውን ተቀላቅለዋል ሲል ገልጿል። በአንጻሩ የመንግስትን የሰላም ጥሪና ትዕግስት እንደ ፍርሃት በመቁጠር አሁንም ድረስ በህዝቡ ላይ ዝርፊያ፣ እገታና አላስፈላጊ ትርምስ ለመፍጠር ሌትና ቀን የሚሰሩ ኃይሎች አሉ ሲል በመግለጫው አመላክቷል። የክልሉ መንግስት ጽንፈኛ ቡድን ያላቸው አካላት በተለይም ከህወሓት ጋር በመተባበር የአማራን መሰረታዊ ጥያቄ ያስመለሳቸውንና ቀሪ ህጋዊ ጉዳዮችን ለማስጨረስ ከህዝባችን ጋር በመመካከር ላይ የምንገኘውን የወሰንና ማንነት ጉዳዮችን አሳልፎ በመስጠት ለአማራ ህዝብ እታገላሉ በሚል ሽፋን እኩይ ድርጊቱን በመቀጠል ላይ ይገኛል ሲል በመግለጫው ጠቁሟል። መንግስት የዜጎችን ደህንነት የመጠበቅና የህግ የበላይነትን ለማስከበር በእነዚህ ግትርና ተላላኪ ጽንፈኛ ቡድን ሲል በገለጻቸው አካላት ላይ ቀጣይነት ያለው የህግ ማስከበር እርምጃ ይወስዳል፣ እየተወሰደም ይገኛል ሲል መግለጫው አክሏል። ከህግ ማስከበር ስራው ጎን ለጎንም የሰላም አማራጭ ለሚቀበሉ ታጣቂዎች መንግስት ችግሮችን በሰላማዊ መንገድ ለመፍታት በሩ ሁሌም ክፍት ነው ማለቱን ከአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል።
ስለ እናት የበጎ አድራጎት ድርጅት ለ1500 ህጻናት የትምህርት ቁሳቁስ ማሰባሰብ መጀመሩን አስታወቀ። የዘንድሮ የዓለም የአፍሪካ ህጻናት ቀን በአፍሪካ ለሚገኙ ደህንነቱና ንጽህናው የተጠበቀ አካባቢ ለሁሉም ህጻናት በሚል መሪ ቃል በአዲስ አበባ ከተማ የተከበረ ሲሆን የትምህርት ቁሳቁስ ማሰባሰብ እንቅስቃሴም ተጀምሯል። ስለ እናት የበጎ አድራጎት ድርጅት የአፍሪካ ህጻናት ቀን ክብረ በዓሉን ምክንያት በማድረግ በሰጠው ጋዜጣዊ መግለጫ አቅመ ደካማ ወላጆችን ለመደገፍና ህጻናትን ከትምህርት ማቋረጥ ለመታደግ ያለመ የ1500 ህጻናት የክረምት የትምህርት ቁሳቁስ ማሰባሰብ ንቅናቄ በይፋ መጀመሩን አስታውቋል። የድርጅቱ ዋና ስራ አስኪያጅ አቶ ያሬድ አብዱ ንጹህ የመጠጥ ውሃ ማግኘት፣ ጤናማና ንጹህ አካባቢ መፍጠር እንዲሁም መሰረታዊ የንጽህና ቁሳቁሶችን ማቅረብ ችሮታ ሳይሆን የማንኛውም ህጻን መሰረታዊ ሰብአዊ መብት መሆኑን አብራርተዋል። አሁንም በአፍሪካ በሚሊዮን የሚቆጠሩ ህጻናት በውሃ ወለድ በሽታዎች እየተጠቁና ሴት ህጻናት ደግሞ በቂ የንጽህና መጠበቂያ ባለመኖሩ ምክንያት ከትምህርት ገበታቸው እየቀሩ መሆናቸውን ዋና ስራ አስኪያጁ ጠቅሰዋል። በመሆኑም ማህበረሰቡ፣ መንግስታዊ አካላትና ዓለም አቀፍ አጋሮች ለንጹህ ውሃና ለንጽህና ተደራሽ መስፋፋት በጋራ እንዲቆሙ ጥሪ አቅርበዋል። ድርጅቱ አሁን ላይ በአገሪቱ ካለው የኑሮ ውድነት አንጻር በርካታ አቅመ ደካማ ወላጆች ለልጆቻቸው መሰረታዊ የትምህርት ቁሳቁሶችን ማሟላት ብርቱ ፈተና እንደሆነባቸው ገልጿል። ይህንን ክፍተት ለመሙላትም በመጪው አዲስ የትምህርት ዘመን የኢኮኖሚ አቅም ማነስ የትምህርት እክል ሊሆንባቸው የሚችሉ ህጻናትን በትምህርት ቁሳቁሶች ለመደገፍ ዘመቻ መጀመሩን አስታውቋል። በዚህም በሀገር ውስጥና በውጭ የሚኖሩ በጎ አድራጊዎች በቁሳቁስም ሆነ በገንዘብ ድጋፍ እንዲያደርጉ ጥሪ አቅርበዋል። በሌላ በኩል ድርጅቱ በመጪው ነሐሴ ወር የሚከበረውን የ25ኛ ዓመት ምስረታ የብር ኢዮቤልዩ በዓሉን አስመልክቶ የድርጅቱን የህፃናት መቀበል አቅም በብዙ ጥፍ የሚያሳድግ የአዲስ ህንፃ ግንባታ የማስጀመሪያ መርሃ ግብርም አብሮ እንደሚከናወን ገልጿል። በዝርዝር ወደምንመለከተው የውጭ ዜና ስናልፍ ደግሞ የኢራን የቀድሞ መሪ አያቶላ የቀብር ስነ ስርዓት ላይ ልጃቸውና የአሁኑ ጠቅላይ መሪ የሆኑት ሙጅተባ ኻሜኒ አለመገኘታቸው ተዘገበ። የኢራን ከፍተኛ ባለስልጣናት በታደሙበት በዚሁ የቀብር ስነ ስርዓት ላይ ጠቅላይ መሪው ሙጅተባ ኻሜኒ አለመገኘታቸው ከጤና ሁኔታቸው ጋር የተገናኘ ነው የሚሉ መረጃዎች ወጥተዋል። በሌላ በኩል የኢራን ሰራዊት አዛዥ የጠቅላይ መሪው ደም በከንቱ ፈሶ እንደማይቀር ሲዝቱ፣ ዶናልድ ትራምፕ ደግሞ በቀብር ስነ ስርዓቱ ላይ የኢራንን ከፍተኛ አመራሮች ያልገደልናቸው የምንደራደረው ሰው እንዳናጣ ነው ሲሉ ተሳልቀዋል። ተጨማሪ ያለን የኢራን የቀድሞ መሪ አያቶላህ የቀብር ስነ ስርዓት ላይ ልጃቸውና የአሁኑ ጠቅላይ መሪ የሆኑት ሙጅተባ ኻሜኒ አለመገኘታቸው ተዘገበ። የቀድሞ የኢራን ጠቅላይ መሪ አያቶላህ የቀብር ስነ ስርዓት ላይ በርካታ የሀገሪቱ አመራሮችን ጨምሮ በሺዎች የሚቆጠሩ ሰዎች ቢገኙም ጠቅላይ መሪው ሙጅተባ ኻሜኒ የአባታቸው ሽኝት ላይ እንዳልተገኙ ተዘግቧል። መጋቢት ላይ ወደ ስልጣን ከመጡ አንስቶ ለህዝቡ ያልታዩት ሙጅተባ ኻሜኒን የጤና ሁኔታ በተመለከተ የተለያዩ መረጃዎች እየተናፈሱ ሲሆን አባታቸው በገደለው የአየር ጥቃት እርሳቸውም ተጎድተዋል የሚሉ ግምቶችም አሉ። የኢራን የቀድሞ መሪ የቀብር ስነ ስርዓቱ በጥንቃቄ ተሰናድቷል የተባለ ሲሆን በስነ ስርዓቶቹ ላይ የሙጅተባ ኻሜኒ አለመገኘት የተስተዋለው እስራኤል ልትገላቸው ትፈልግ ይሆናል የሚል ስጋት ባደረበት በዚህ ወቅት ነው። አርብ ዕለት የተጀመረው የአያቶላ አሊ ኻሜኒ ይፋዊ የቀብር ስነ ስርዓት በዚህ ሳምንትም በተለያዩ የኢራንና ኢራቅ አካባቢዎች መካሄድ እንደሚቀጥልም ተገልጿል። የኢራን ባለስልጣናት የክፍለ ዘመኑ የቀብር ስነ ስርዓት ሲሉ በገለጹት በዚህ የሽኝት ስነ ስርዓት ላይ ከ12 እስከ 20 ሚሊዮን ሰዎች ይገኛሉ ብለው እንደሚጠብቁ ተናግረዋል። በአሁኑ ሰዓት የኻሜኒ አስክሬን ቴህራን ውስጥ በሚገኘው ግዙፍ መስጊድ ግራንድ ሞሳላ ውስጥ እንደሚገኝም ተመላክቷል። ለቀናት በሚዘልቀው የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የስንብትና የቀብር ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ እየተገኘ ሲሆን በዚህ ስነ ስርዓት ላይም ከኢራን ባንዲራ ይልቅ ሀዘንተኞቹ ቀይ ባንዲራ ይዘው በስፋት ታይተዋል። ይህም ሀዘንተኞቹ በጠቅላይ መሪው የቀብር ስነ ስርዓት ላይ ቀይ ቀለም ያለው ሰንደቅ ዓላማ ወይም ረጅም ባነር መያዛቸው በሺአ ሙስሊሞች ዘንድ ቀዩ ባንዲራ ያለውን መልእክት ለማስተላለፍ ነው ተብሏል። ይህም የሟቾቹን መሪ ደም መበቀል አስፈላጊ መሆኑን ለማመልከት እንደሆነም ተመላክቷል። በቴሄራን በተደረገው ሽኝት ላይ ታዳሚዎች ሞት ለትራምፕ ሲሉ እንደነበር እንዲሁም አንድ ገጣሚ ከጸሎት ስነ ስርዓት በፊት ትራምፕን መግደል የኛ ኃላፊነት ነው የሚል ግጥም ማቅረባቸውም ተነግሯል። የኢራን የቀድሞ ጠቅላይ መሪ የስንበት ስነ ስርዓት እየተካሄደ ባለበት በአሁኑ ወቅትም የኢራን ሰራዊት አዛዥ ሜጀር ጀነራል አሚር ሀታሚ ወንጀሉን የፈጸሙት ወገኖች የኢራን ህዝብ እንባ ሁላችንም ፍትህ መጠየቃችንን ፈጽሞ እንደማናቋርጥ ሊያውቁ ይገባል ሲሉ ተደምጠዋል። ጨምረውም ውጤት እስክናገኝ ድረስ አስፈላጊውን ነገር ሁሉ ለማድረግ ውሳኔያችን ግልጽ ነው ብለዋል። ጥቃት ፈጻሚዎችን እንዲሁ አንተዋቸውን በማለት በአሜሪካና በእስራኤል ጥቃት የተገደሉት የጠቅላይ መሪው ደም በከንቱ ፈሶ እንደማይቀር አመላክተዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው የቀብር ስነ ስርዓቱ እስከሚጠናቀቅ ድረስ ከኢራን ጋር የሚደረገው ንግግር እንዲቆም መደረጉን ተናግረዋል።
አሜሪካ በቀብር ስነ ስርዓቱ ላይ የሚታደሙትን የኢራን ከፍተኛ አመራሮች በአንድ ጥይት ልትገላቸው እንደምትችል ተናግረው ነገር ግን ይህንን አናደርግም ምክንያቱም ከዚያ የምንደራደረው ሰው አይኖርም ብለዋል። ትራምፕ ህዝቡ የቀድሞውን ጠቅላይ መሪ ይጠላቸዋል ብለው ያስቡ እንደነበር ገልጸው የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙም ተናግረዋል። አሜሪካና እስራኤል በየካቲት መጨረሻ በኢራን ላይ ጦርነት በከፈቱ ጊዜ በመጀመሪያው ቀን በፈጸሙት ጥቃት ጠቅላይ መሪው አሊ ሀሚኒ የቤተሰብ አባሎቻቸው እንዲሁም የሀገሪቱ ከፍተኛ ወታደራዊና ፖለቲካዊ መሪዎች መገደላቸው ይታወሳል። ኢራንን ወደ 40 ዓመት ለሚጠጋ ጊዜ በጠቅላይ መሪነት ያስተዳደሩት አያቶላ አሊ ሀሚኒ ከሀገሪቱ ባሻገር በሌሎች ሀገራት ውስጥ በሚገኙ የሺአ ሙስሊሞች ዘንድ ከፍተኛ ተደማጭነት ነበራቸው። ስትከታተሉት የነበረው የዕለተ ሰኞ ሰኔ 29 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት። ሰላም ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሰኔ 29 ቀን 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። አዲሱ ካሞን 50 ያስተዋወቀው ቴክኖ ኢትዮጵያ የሀገሪቱ ቱሪዝም በሞባይል ፎቶግራፍ ለማስተዋወቅ የ10 ቀናት የፎቶግራፍ ኤግዚቢሽን መክፈቱን እንዲሁም የኢትዮጵያ ካፒታል ገበያ ባለስልጣን የመዘገባቸውን የዘምዘም ባንክ አክሲዮን ማህበርንና የገዳ ባንክ አክሲዮን ማህበርን የአክሲዮኖቻቸውን የገንዘብ መጠን ይፋ ማድረጉን የተመለከቱ የቢዝነስ መረጃዎችን ይዘናል። ከቢዝነስ ዘገባዎቹ ጋር ራቢያ ከድር አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በበጀት ዓመቱ በውጭ ንግድ ዘርፍ ታሪክ አዲስ ሪከርድ ነው የተባለለትን ከ10.7 ቢሊዮን ዶላር በላይ ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት የሙሉ ዕቅድ አፈጻጸም ሪፖርት ግምገማ መድረክ በጥራት መንደር በዛሬው ዕለት መካሄድ ጀምሯል። በመድረኩ መክፈቻ ላይ የንግድ ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ንግግር ያደረጉ ሲሆን በበጀት ዓመቱ የንግዱን ዘርፍ ወደ ላቀ ደረጃ ያሸጋገሩ አስደናቂና ስትራቴጂካዊ ስኬቶች መመዝገባቸውን ገልጸዋል። በተለይም የንግድ ምዝገባና ፍቃድ አገልግሎት በኦንላይን በመስጠት ረገድ ከተቀመጠው እቅድ በላይ ከ3.4 ሚሊዮን በላይ አገልግሎቶችን ማከናወን የተቻለ ሲሆን ይህም የ100% በላይ አፈጻጸም የተመዘገበበት መሆኑንም አብራርተዋል። ሚኒስትሩ አክለውም በበጀት ዓመቱ ከ2.9 ሚሊዮን በላይ የድህረ ፍቃድ ኢንስፔክሽን ክንውኖች የተከናወኑ ሲሆን አምራቹና ሸማቹ በቀጥታ የሚገናኙበት 804 አዳዲስ የቅዳሜና እሁድ ግብይት ማዕከላት በመጨመር በአጠቃላይ ቁጥራቸው 2369 ማድረስ ተችሏል ብለዋል። በተለይም በውጭ ንግድ ዘርፍ ከ10.7 ቢሊዮን ዶላር በላይ ገቢ በማስገባት የእቅዱን 114 በመቶ ማሳካት የተቻለ ሲሆን ይህም በአገሪቱ የውጭ ንግድ ታሪክ አዲስ ሪከርድ በመስበር ከፍተኛ የገቢ መጠን ሆኖ መመዝገቡንም ገልጸዋል። በምርት ጥራት ቁጥጥርና በኢ-ንግድ ወይም ኢኮሜርስ ዘርፍም ተጨባጭና ተስፋ ሰጪ ስራዎች መከናወናቸውን ያነሱት ሚኒስትሩ የገበያ መሰረተ ልማትን ለማስፋፋት 31 ዘመናዊ የገበያ ማዕከላት መገንባታቸውንና ግንባታቸው ከተጀመሩ 10 የቁም እንስሳት ገበያ ማዕከል መካከል 2ቱ ሙሉ ለሙሉ ተጠናቀው አገልግሎት ክፍት መደረጋቸውንም ጠቁመዋል። በአጠቃላይ እነዚህ የተመዘገቡ አበረታች ውጤቶች በቀጣይም ለሀገራችን ሁለንተናዊ የኢኮኖሚ ሽግግርና ለተጀመረው የሪፎርም ጉዞ ይበልጥ በቁርጠኝነት ለመስራት ትልቅ ጉልበትና መነቃቃት የሚሆኑ መሆናቸውንም ዶክተር ካሳሁን ጎፌ ማስገንዘባቸውን ከተቋሙ ያገኘነው መረጃ ያመለክታል። አዲሱ ካሞን 50 ያስተዋወቀው ቴክኖ ኢትዮጵያ የሀገሪቱን ቱሪዝም በሞባይል ፎቶግራፍ ለማስተዋወቅ የ10 ቀናት የፎቶግራፍ ኤግዚቢሽን ከፈተ። ቴክኖ ኢትዮጵያ የሀገሪቱን የቱሪዝም መስህቦች በሞባይል ፎቶግራፍ ጥበብ ለማስተዋወቅ ያለመ የ10 ቀናት የፎቶግራፍ ኤግዚቢሽንና የማስታወቂያ መርሃ ግብር በአዲስ አበባ በይፋ መጀመሩን አስታውቋል። ኩባንያው ከተለያዩ የመንግስትና የግል ተቋማት ጋር በመተባበር ያዘጋጀው ይህ ኤግዚቢሽን የሀገሪቱን የተፈጥሮ ውበት፣ ታሪካዊ ቅርሶችና ባህላዊ እሴቶች የሚያሳዩ ከ100 በላይ በሞባይል ስልክ የተነሱ ድንቅ ፎቶግራፎች ለእይታም አብቅተዋል። በአዲስ አበባ ከተማ በተከናወነው የዚሁ ኤግዚቢሽን
ኤግዚቢሽን የመክፈቻ ስነ ስርዓት ላይ የመንግስት የስራ ኃላፊዎች፣ ታዋቂ ግለሰቦች፣ የቴክኖሎጂ ባለሙያዎች፣ ተጽዕኖ ፈጣሪዎችና ጥሪ የተደረገላቸው እንግዶችም ተገኝተዋል። ቴክኖ ኢትዮጵያ ይህንን ዝግጅት ያዘጋጀው ከአዲስ አበባ ቱሪዝም ኮሚሽን፣ ከቦርድ ሴልፎን አዲስ አበባ እንዲሁም ከህጻናትና ወጣቶች ቲያትር ሲኔማ አዳራሽ ጋር በመተባበር መሆኑን በመርሃ ግብሩ ላይም ተገልጿል። በኤግዚቢሽኑ ላይ የቀረቡት ምስሎች በመላው በኩባንያው የቅርብ ጊዜ ምርት በሆነው ቴክኖ ካሞን 50 ፕሮ ስማርት ስልክ ብቻ የተነሱ መሆናቸው የተገለጸ ሲሆን ይህም የሞባይል ስልኩን የፎቶግራፍ ጥራትና የቴክኖሎጂ ደረጃ ለማሳየት ታስቦ የተዘጋጀ መሆኑም ተጠቁሟል። ስልኩ 50 ሜጋ ፒክስል የካሜራ ሲስተምና ኤአይ ቴክኖሎጂን ያካተተ እንደሆነም በመርሃ ግብሩ ላይ ተገልጿል። የዚህ መርሃ ግብር ዋነኛ አካል የሆነው የስምምነት ፊርማም በቴክኖ ኢትዮጵያ በአዲስ አበባ ቱሪዝም ኮሚሽን በቪዚት አዲስ አበባና በህጻናት ወጣቶች ቲያትርና ሲኒማ መካከል በጋራ ተፈርሟል። ይህ ስምምነት የቴክኖሎጂ የፎቶግራፍና የፈጠራ ስራዎችን በመጠቀም የኢትዮጵያን የቱሪዝም መዳረሻዎች በሀገር ውስጥና በዓለም አቀፍ ደረጃ በጋራ ለማስተዋወቅ ያለመ እንደሆነም ስምምነቱ የተፈራረሙት አካላት ይፋ አድርገዋል። የኢትዮጵያ ካፒታል ገበያ ባለስልጣን የመዘገባቸውን የዘምዘም ባንክ አክሲዮን ማህበርንና የገዳ ባንክ አክሲዮን ማህበርን የአክሲዮኖች የገንዘብ መጠን ይፋ አደረገ። የዘምዘም ባንክ አክሲዮን ማህበር ምዝገባን አስመልክቶ መግለጫ ያወጣው የኢትዮጵያ ካፒታል ገበያ ባለስልጣን በሰነድ መዋለ ንዋይ መመሪያ መሰረት በካፒታል ገበያ አዋጅ መሰረት ከምዝገባ ነጻ ከተደረጉ ውጭ ያሉ ለህዝብ የሚቀርቡ ወይም የሚሸጡ ሰነድ መዋለ ንዋዮች በባለስልጣኑ መመዝገብ ያለባቸው መሆኑንም አውስቷል። መመሪያው ከመውጣቱ በፊት በህዝብ የተያዙ ሰነድ መዋለ ንዋዮችንም በባለስልጣኑ መመዝገብ ያለባቸው መሆኑ መደንገጉን የገለጸው ካፒታል ገበያ ባለስልጣን በዚህ መሰረት በሰኔ 22 ቀን 2018 የዘምዘም ባንክ አክሲዮን ማህበርን የምዝገባ መግለጫን ማጽደቁን አስታውቋል። በዚህም መሰረት በነባር ባለ አክሲዮኖች ተይዘው ያሉ 5 ሚሊዮን አክሲዮኖች እንዲሁም ለነባርና አዲስ ባለ አክሲዮኖች የሚቀርቡ 1 ሚሊዮን አክሲዮኖች መመዝገቡን ባለስልጣኑ ህብረተሰቡ ይወቅልኝ ብሏል። በተመሳሳይ ባለስልጣኑ በሰኔ 22 ቀን 2018 የገዳ ባንክ አክሲዮን ማህበርን የምዝገባ መግለጫ ማጽደቁን የገለጸ ሲሆን በነባር ባለ አክሲዮኖች ተይዘው ያሉ 230713 አክሲዮኖች እንዳሉ ባለስልጣኑ ገልጿል። ለነባርና አዲስ ባለ አክሲዮኖች የሚቀርቡት ደግሞ 1 ሚሊዮን አክሲዮኖች የመዘገበ መሆኑን ባለስልጣኑ ለህብረተሰቡ ማሳወቅ እወዳለሁም ብለዋል። የፕላስቲክ ብክለትን፣ የአደገኛ ኬሚካሎች አወጋገድ ስርዓትን ለማሻሻልና የድምጽ ብክለትን ለመከላከል የሚያስችል ብሔራዊ የንቅናቄ መድረክ ተጀመረ። የፌዴራል አካባቢ ጥበቃ ባለስልጣን ለ3 ወራት የሚቆየውን 3ኛ ዙር ጽዱ ኢትዮጵያ ለትውልድ አገር አቀፍ ንቅናቄ የመክፈቻ መድረክ ባሳለፍነው ቅዳሜ ሰኔ 27 ቀን 2018 በአዲስ አበባ ስካይላይት ሆቴል በይፋ አስጀምሯል። የብሔራዊ ንቅናቄ በዋናነት በ3 አበይት የአካባቢ ብክለት ጉዳዮች ላይ ያተኮረ ሲሆን የፕላስቲክ ብክለትን፣ የአደገኛ ኬሚካሎችና ቆሻሻዎችን አያያዝና አወጋገድ ስርዓት ማሻሻል እንዲሁም የድምጽ ብክለትን መከላከል ላይ ያተኮሩ መሆናቸውም ተነግሯል። በመክፈቻው መድረክ ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የአካባቢ ብክለት ቅነሳ የአካባቢ ጥበቃ ጉዳይ ብቻ ሳይሆን ከሀገሪቱ የኢኮኖሚ ምርታማነት በተጨማሪ ከህዝብ ጤናና የወደፊት እጣ ፋንታ ጋር የተመሳሰለ መሆኑንም ገልጸዋል። አክለውም የጽዱ ኢትዮጵያ ንቅናቄን ለማስቀጠል ተጨባጭ የሆነ እርምጃ መወሰድ እንዳለበትም አሳስበዋል። የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ሌሊሴ ነሜ ዘንድሮ የ3 ወራት የንቅናቄ መድረክ የአካባቢ ጥበቃ ጉዳዮችን በማስፋት የህብረተሰቡን ግንዛቤ መገንባትና የአካባቢ ህግ ተፈጻሚነትን ማረጋገጥ ላይም በጥብቅ እንደሚሰራ አብራርተዋል። አክለውም የአካባቢ ብክለትን መከላከል፣ ማስወገጃ፣ የአካባቢ ቁጥጥርን ማጠናከር እንዲሁም በተቋማት ደረጃ አደረጃጀቶችን ማጠናከርና የህዝብን ግንዛቤ ማሳደግ አስፈላጊ መሆኑንም ጠቁመዋል። በዚሁ መድረክ ላይ የተገኙት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ታዬ ግርማ አርቲፊሻል ኢንተለጀንስ የአካባቢ ብክለትን ለመከላከል ለመተንበይና ፈጣን ውሳኔ ለመስጠት ያለውን ፋይዳ ማስገንዝበዋል። በዚህም መሰረት ዜጎች ክሊን ኢትዮጵያ የተሰኘ መተግበሪያን በመጠቀም በአካባቢያቸው የሚፈጸሙ ብክለቶችን በቀላሉ ሪፖርት ማድረግ፣ በዘመቻዎች መሳተፍና የአካባቢ ጥበቃ ስራዎችን መከታተል እንደሚችሉም አስታውቋል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።